ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ በያላችሁ በዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ሁሌ ቤት ውስጥ ነበር አብሰራላችሁ። ዛሬ ደግሞ ውጪ ነው የምቀርጽላችሁ። ዛሬ እዞራለሁኝ። መጀመሪያ ገራዥ ሄዳለሁ። ከዛ አሁንም ሌላ ገራዥ ሄዳለሁ። ከዛ ደግሞ ሱቅ ሄዳለሁ። ብቻ አብረን እንዋል። ንፋስ አለ በጣም ድምጼ ላይሰማችሁ ይችላል። ድምጼ ካልተሰማ ሚታክቼ በደንብ እሰራላችኋለሁ። ከተሰማ ደግሞ እንዲሁ ፖስት አደርግላችኋለሁ ማለት ነው። ብዙን ጊዜ ከቤት ስወጣ ቀርጬላችሁ አላቅም። ከዚህም በፊት ነው እንጂ ቀረጽኩላችሁ። ይሄን ሰሞን በተለይ ቀርጬላችሁ አላቅም በሚለው ሰበብ ዛሬ ስወጣ ለምን አልቀርጽላችሁም ብዬ ነው። ዛሬ ብዙም የምሄድበት ቦታ የለም። እሄዳለሁ፣ ላርጎ ገዛለሁ፣ 2 ገራዥ ቦታ ሄዳለሁ። አንዱ ቦታ እቃ ወስደን ለሰው የምንልከው ነው። አንዱ ቦታ ደግሞ እቺ የምታዩት ባጃጅ የምትሰራ ናት። የሆነ ቦታዋ የሚሰራ ነገር አላት። ዋው ውስጧ ግን ያምራል። ቅጥቅጥ ውስጥ ነው እንዲያልሽ ነው የምትሉት መቼም። ይሄ ትልቁ መኪና ወደ ገጠር የሚሄደው ውስጧ እንደዛ ነው የሚመስለው። ታምራለች። ብቻ ለማንኛውም በጥቅሉ እስኪ እንሄድና ያለውን ነገር እናሳያችኋለን። እንደዚህ ከኋላ እየቀረጽኩት ነው። አቅም እየተቀረጸ ነው። እንደዚህ ደግሞ ራሴን እየቀረጽኩኝ ነው ማለት ነው። አሁን እየሄድን ነው። እዚህ አሁን የምንሄድበት መንገድ ፒስታ ስለሆነ ኮብል ስለሆነ ማለት ነው። እንዴት እንደምነጥር እንዴት ገጭ እያልኩ እንደሚሄድ ማለት ነው። አረ ተረጋጋ፣ ወዴት ልትደርስ ነው ምናምን እያልኩትኝ ነበረ ማለት ነው። ልክ እንደዚህ እየሄድን ያለ ነው። አዳማን በዚሁ አጋጣሚ ትንሽ ጨረፍ አርግቻ ሳይቻችኋለሁ። አስፓልቷን ሰፈሯን በዛውም እንግዲህ ትዝታ ያላችሁ ምናምን ሰፈራችሁ ያለው ሰዎች አሁን በዚህ ይሄ የምታዩት ፒስታ ወዴት እየሄድን ነው? በቃ ይሄ ፒስታ የሚባል ሰፈር አዳማ ፒስታ የሚባል ሰፈር ወደ ዋና አስፓልት ማለቴ ወደ ፖስታ ቤት ይሄን በፒስታ አድርጎ ወደ ፖስታ ቤት የሚሄደው ኮብል ላይ ነን ያለነው በጥቅሉ። እና እቃ የምንቀበለውን ተቀብለን ደግሞ ወደ አሰላ መናሪያ እንመለስና ከዛ ደግሞ እንሰጥና ከዛ ደግሞ ወደ ሌላ ቦታ እንሄዳለን ብለን ነበረ። ሌላ ገራዥ ጋር ግን ወደ ቤት አመጣኝ። ቤት አመጡኝ፣ አውርዶኝ እሱ ብቻውን ሄደ። ተበሳጨው። ምሳ ልሰራ ቤት መጣው ማለት ነው። አሁን ግን ወደ ገራዥ ምናምን እየሄድን ነበረ እቃ ልናመጣ ማለት ነው። ገራዥ 2 ቦታ ገራዥ ያልኳችሁ አንዱ ገራዥ ማክሲማ ባጃጅ የሚሰራበት ነው። አንዱ ደግሞ ሆራ ነው የሚባለው። ብቻ እንደዛ የባጃጅ ኮርስ የለኝም። ለወደፊት አጥንቼ እነግራችኋለሁ። እና ለዛ ነው አሁን ወደ ማክሲማ የምትሰራበት ገራዣቸው ይለያያልና ለዛ ነው እቃ የምንቀበለው። ቃል እቃ ሄደን እንቀበልና እንመጣለን ማለት ነው። ወደዛ ነው እየሄድን ያለነው። እንደዚህ ይመስላል ፒስታው መንገድ። አያችሁት? ኮብል ስለሆነ በጣም ያንገጫግጫል። እና እንግዲህ አዳማን እንደዚህ ዋት ብዬ ኮብሏን ላሳያችሁ ወደዛ ቀረጽኩኝ። ይሄ ትላልቁ መኪና ማለት ነው ናፍጣ በመጥፋቱ የተነሳ እንግዲህ ቆሞ ነው የሚገኘው። አሁን ግን ይሻላል እያሉ ነው። ናፍጣ ምንም አይልም። የትራንስፖርቱ ሁኔታ አልቀነሰም እንጂ ናፍጣው ትንሽ ተሽሏል ብለዋል። ኢትዮጵያ ውስጥ ያለው ችግር ከባዱ ነገር ምን መሰላችሁ? የሆነ ሰዓት ላይ የሆነ ነገር ተዛባ ብሎ ይጨምራሉ። ያ የተዛባው ነገር ሲስተካከል ደግሞ ጭማሪው አይስተካከልም። ይሄ ተጽዕኖ አለ። የእውነት ነው የምላችሁ። ናፍጣ ጠፋ ብለው እንጨቱ ጨመረ፣ ናፍጣ ጠፋ ብለው ከሰሉ ጨመረ፣ ናፍጣ ጠፋ ብለው ሽንኩርቱ። እኔ ግራ ይገባኛል እኮ የምሬን ነው የምላችሁ። ምንም ያልጨመረ የለም፣ መስቲካ ጨመረ። ከዛ ደግሞ ናፍጣው ተስተካከለ ትንሽ ምንም አይልም በቃ ምናምን ተብሎ ሲባል ደግሞ ምንም ይኸው የሚቀንስ ነገር አናይም። በዛው ተሰቅሎ ነው ያለው። ትራንስፖርት እንኳን 10 ብር የነበረው 30 ብር ገባ። 30 ብር የነበረው 60 ብር ገባ። ይሄው ምንም ቅናሽ አታዩም። በቃ እንደው ቢያንስ 15 እንኳን አርጉት። እንደው ትንሽ ወረድ በሉ እንኳን
ለማለት ሞክራለሁ። የእውነት ነው የምላችሁ ምንም ነገር አይጨምርም። በቃ ጨምሮ የቀነሰ ነገር አታዩም። በቃ ጨመረ ማለት ናፍጣውን ቢስተካከል ባይስተካከል የሚቀንስ ነገር የለውም። እና በጣም ነው ይሄ ነገር በጣም አሳስቦናል። በቃ ከብዶናል። ናፍጣ ጨመረ ብላችሁ የጨመራችሁ ሁላ ማለት ነው ናፍጣ ተስተካክሏል እያሉ ነው። ትንሽ ቀንሱ ማለት እንወዳለው። ናፍጣ በስትክክል ቢመጣም በስትክክል ቢጨምርም ምንም የሚቀንስ ነገር እንደሌለ አሁን ተረጋግጧል። በቃ አእምሮአችን አሳምነነዋል። የጨመረ ነገር አይቀንስም እኛ ሀገር ላይ በቃ ይሄ ላይ የተረጋገጠው። እንግዲህ ምንም ሆነ ምንም ጨመረም አልጨመረም ስደት ያላችሁ እህቶቼ መግባት አልፈልግም ብላችሁ አእምራችሁን እንዳትበርዙት። መግባት አለብኝ ብላችሁ ትኬት ለመቁረጥ የወሰናችሁ ቁረጡ። ሰላም አይደለም ጦርነት ነው የሚለው ነገርም አግዳችሁ ያውላችሁ። ምን መሰላችሁ አሁን ጦርነት ብሎ ከተጀመረ ይሄው 2017 ላይ አረችን አመት ባላሳልፍ በዚህ ትርምስ ውስጥ ማገሬ ገብቼ ምን ልሆን ነው ስንል 2018 ብሶበት ቆጭ 2019 ቆይ ይሄዳለው 2018 ይለፍና 19 ላይ ተሻሻለ ይሆናል ብላችሁ ታስቡ። ደግሞ የሚመጣ አይታወቅም። በቃ ይኖራል። ምንም ተፈጠረ ምንም ይኖራል። እንደው እስትንፋሳችን ቀጥ ብላ እስከቆመች ድረስ ይኖራል ብላችሁ እኖራለሁ የሞከረ ደግሞ አይወድቅም ብላችሁ ወስናችሁ ለማምጣትና ለመግባት ሞክሩ ማለት ነው። ወዳለው ውድ ቤተሰቦች አሁን እቃ የምንቀበልበት ጋራጅ ደርሰናል ማለት ነው። አሁን ከዚህ ተቀብለን ደግሞ እንሄዳለን። ይሄ ጋራጅ ሳይሆን ምንድነው የሚባለው መካኒክ ሞተር ቤታቸው የሚሰራበት ቦታ ነው። በቃ በጥቅሉ አጠር ላርግላችሁ ሙያው ስለሌለኝ አልዳክር እና ደግሞ ምርር ያለ ነገር አፌ ስልክ ነው ሄሎ ነው። የእውነት በጣም ነው ሄሎ የሚያበዛ ባል ያላችሁ እንደኔ ምርር ያላችሁ ኮሜንት ላይ አስቀምጡልኝ። ልክ እንደዚህ እቃ ሊቀበል ወረደ ማለት ነው። እቃውን ተቀብሎ ሲመጣ ደግሞ አሳያችኋለሁ። ይሄ የሞተር ቤት ነገር ነው። ብቻ ስለ ባጃጅ ነክና ስለ ሞተር ነክ ስለ መኪና ነክ ብቻ የምታውቁ ሰዎች ካላችሁ አሳያችኋለሁ። እኔ ግን ያው እውቀቱ የለም እቃውን አውቀዋለሁ። ለማንኛውም ልክ እንደዚህ ተቀብለን ልንወጣ ነው ማለት ነው። ይሄንን ይመስላል መካኒክ የሚሰሩበት ቦታ እቃ የተቀበልንበት ይሄንን ይመስላል። ውድ ቤተሰቦቼ የተቀበልኩትን እቃ ደግሞ አሳያችኋለሁ። ይሄው የተቀበልነው እቃ ቆይ ፈትቼ ላሳያችሁ ብዬ እዚህ ጋር ደግሞ ድክም እያልኩ ነው። በቃ በአንድ እጄ ለመፍታት ወይ አንቺ ልጅ እንኳን በአንድ እጅሽ በሁለት እጅሽ አይሳካልሽም ብዬ አስቀመጥኩላችሁና ካሜራውን በሁለት እጅ ለመፍታት የሚሄደው መንገዱ ኮብል ላይ ስለሆነ እኔ ተንገጫገጭኩ። እንዴት እንደምነጥር ከዛ ልክ እንደዚህ እየተቸገርኩ በሁለት እጅ እንኳን አይሳካልኝም እንኳን በአንድ እጅ ለመሞክረው ነገርስ አቤት ጉራ አይቀርም። እና ለማንኛውም መሞከር አይከፋም ብዬ ነበር የሞከርኩት። አሁን እንደዚህ ፈትቼ ላሳያችሁ። እኔም ራሱ እቃውን በደንብ ልየው። አሁንም ምንድን ነው የሚባለው ግን የማክሲማ ምን እንደሆነ አላውቅም። ብቻ ሞተር ቤቱ አይሁን ምን ቤቱ አይሁን ይሄ ነገር የሚገጠመው አልገባኝም። ለማንኛውም እንግዲህ ይሄን ነው ተቀብለን ልንልክ የነበረው ማለት ነው። ወደ ሌላ ክፍለ ሀገር ነው የምንልከው። ለሾፌር ነው የምንሰጥለት ማለት ነው። አሁን ወደ አሰላ መናኸሪያ እየሄድን ነው። ከአሰላ መናኸሪያ ነው የሚላከው። ልክ እንደዚህ ካሳየኋችሁ በኋላ ካሜራዬን ያስኩላችሁና መጓዝን ጀመርኩኝ ማለት ነው። እንዴት እንደሚያንገጫግጨኝ በጠበጠኝ። በቃ ምን ልበላችሁ አንጀቴ ተበጠበጠ። አስፓልት መንገድ እስከሚደርስ ናፈቀኝ። ዋና አስፓልት ደግሞ እነኚህ 3 እግር አክላታ ጎደሎች መሄድ የለባቸውም ተብሎ ተከልክሎ መከራ በላል። የእውነት ኮብል ላይ መንገጫገጭ ሆኗል ስራችን። አሁን ዋና መንገድ ገባን። በነገራችን ላይ ይሄ መንገድ ከቦሎ ከሚለው ወይ ከጥቁር አባይ ወደ ፖስታ ቀጥታ የሚሄደው መንገድ ነው። ትዝታ ያላችሁ እያላችሁ እየኮመኮማችሁ እንግዲህ አያችሁት መንገዱ እንዴት እንደሰፋ። ግን ይሄ በቃ መኪናና መኪና የሚሄድበት ነው። የእግረኛ መንገድ ግራና ቀኝ ገና እየተሰራ ነው ማለት ነው። የአስፓልቱ አልቆ ይሄ እንደዚህ ጋር ማለት ነው የእግረኛ መንገድ የሚሰራበት ነው።
ይሄ ዋናው መኪና የሚሄድበት ነው ማለት ነው። ተመላሽ ተሀጅ ምናምን በቃ ምን ልበላችሁ መንገዱ ሰፍቷል፣ አምሮበታልም። የእግረኛ መንገድ ሲያልቅ ደግሞ እንግዲህ ጭራሽ እነኛ ክላታ ጎደሎች አስፓልቱን እንደማያዩት ነው መግለጫው። ምንም ማድረግ አይቻልም እንግዲህ ለኛም ቀን ይወጣል። እዚህ ጋር ደግሞ የቤንዝል ሰልፍ ነው እንግዲህ ማዲያ እነኚህ 3 እግሮች ማለት 3 ሰው የሚጭኑት ቤንዝል ነው የሚጠቀሙት ይመስለኛል። የቤንዝል ሰልፍ እንደሆነ በዚህ ነው ጠርጠር ያደረኩት እንጂ ሲቀደል አየሁ። ለማንኛውም ቅድመ ሰልፍ ይመስለኛል። እና እንግዲህ እንደዚህ አስፋልቷን ላሳያችሁ ብዬ ነው። ሚንዶሮች አሁን በደንብ መንገዱ ስላላለቀና ህግና ደንቡ ስላልተፈጸመ ይሄዳሉ 3 እግሮች ትንሽ አላለም። ሙሉ ለሙሉ ከዳር እስከ ዳር አይሄዱም፣ ግን ለማቋረጥ ምናምን አሁን እኛ ወደ አሰላ መናኸሪያ ለማቋረጥ ነው የገባን። ይሄው አሁን እዚህ ጋር አቋርጠን ገባን ማለት ነው ወደ ኮብል መንገድ አያችሁ። እና እዚህ ጋር ምናምን ትዝታላችሁ። በቃ በዚህ መንገድ ሄዳችሁ ምናምን ኮምኮሙ ትዝታችሁ በጠቀሉ። ለማንኛውም አሁን እንደዚህ ወደ አሰላ መናኸሪያ የሚያስኬደው መንገድ እየሄድን ነው። በጣም አቋራጭ እየተጠቀመ ስለሆነ ምንም ላውቅ አልቻልኩኝም። በነገራችን ላይ ግራ አጋባ ሁኔታ ላይ ነው። አልገባኝም ማለቴ እኔም ሰፈሩን አላወቅኩትም። የምታውቁታላችሁ። እኔ በፊት በነገራችን ላይ የኖርኩትኝ ቦሎ ነው። ቦሎን ነው የማውቀው። ቦሎን አሁን መነሻና መድረሻውን ብትሉኝ ያሳያችኋለሁ። ሌላውን በደንብ አላውቅም። እንግዲህ አሁን ይሄ ዋና ኮብል ላይ ወደ አሰላ መናኸሪያ የሚያቋርጠው ከፖስታ ቤት ሲመጣ ወደ አሰላ መናኸሪያ የሚያቋርጠው ጥቁር አባይ ሳይደርስ ማለት ነው። ይሄ መንገድ እንደዚህ ብዬ ላስረዳችሁ እንዲገባችሁ ማለት ይሄ ሰፈር የት ነው ምናምን እያላችሁ ከምታሰላስሉ ይሄ ምን ክሊኒክ እንደሆነ አልገባኝም። አላወቅኩትም። እና ልክ እንደዚህ በአቋራጭ እየሄድን ነበረ ወደ መናኸሪያ። በዚች ሰፈር ምናምን ያላችሁ ምናምን ትዝታ ያለባችሁ እንደው ጎረቤት ዘመድ አዝማድ ያላችሁም ትንሽ እዩት ብዬ ነው። ሰፈር መንደሩ ማለት ነው። አስፋልቷን ፖስታ ቤቷን ነበር ያለ አይደለ? ውበቷን ብቻ ነበር አዳማን የቀረጽኩላችሁ። ልክ እንደዚህ አይነት ሰፈርም እንዳለ ውስጧን ላሳያችሁ ብዬ ነው። እና ደግሞ ምናልባት አይታወቅም ሰፈራችሁንም ቀርጬ ልፖስት ትችላለሁ። የሱቅ ደንበኛችሁ ምናምን ሊገኝ ልቀርጽላችሁ እችላለሁ ብዬ ቀረጽኩላችሁ ማለት ነው። እንግዲህ እንደዚህ እዚህ ጋር ምን ሰልፍ እንደሆነ ምናምን አላውቅም። እዚች የሱቅ ደንበኛ ሆናችሁ እስኪ ትዝታ የነበራችሁ እዚህ ጋር ብዙ ልጆች ሰዎች ተቀምጠው ነበር። ምን ሰልፍ እንደሆነ ግን አልገባኝም። ለማንኛውም በዚህ ጋር እንደዚህ እየሄድን ነበረ። ወጥ እየሰራሁኝ ነው። ተበላችሁ። አልጫ ተርክክ እየሰራው ነው። ይሄን ሪከርድ ሳደርግ ማለት ነው በጣም የባጃጁ ድምጽ የኮብሉ ድምጽ ምናምን ስላለ ሚውት አርግቼ እኔ ነኝ በድምጽ በሪከርድ ላርግላችሁ ብዬ ነው ማለት ነው። በጣም ነው ድምጹ የሚረብሸው። እዚች ሱቅስ ደንበኛ ሆናችሁ እንደው ትዝታችሁን ልቀስቅስባችሁ በሚል ነው። ለማንኛውም አሁን እየደረስን ነው። ይሄ ትልቁ መኪና ያያችሁት ይሄ ክፍለ ሀገር የሚሄድ ወደ ስሬ፣ ወደ አሰላ፣ ወደ ሶዶሬ፣ ወደ ብቻ ወደ ትላልቅ ወደ ገጠር የሚሄድ መኪና ነው። እዛ ሆኜ ይሄ መኪና ሳይው ትዝታዬን የሚቀሰቀሰው በቃ የገጠር ምናምን አለ አይደል? ወደ ገጠር ስንሳፈርበት እሱ ነውና እንዴት ትዝታዬ እንደሚቀሰቀስ እናንተም ትዝታችሁ ትንሽ ቀስቀስ ይበል በሚል ነው። አሁን እንግዲህ የአሰላ መናኸሪያ አስፋልት ላይ ወጣን። ወይ አስፋልት ላይ ስደርስ እንዴት ነፍሴ መለስ እንደምትል ብታውቁ። አይገባችሁማ። በኮብል ላይ ሄዳችሁ አታውቁም። ወይኔ ደግሞ ቀስ ብሎ አይነዳ ተበጠበጥኩ። የእውነት ልክ እንደዚህ አስፋልት ላይ ስወጣ ነፍሴ ነው የምትመለሰው። እንግዲህ ይሄ ደግሞ የአሰላ መናኸሪያ አስፋልት ነው። ብቻ ከጥቁር አባይ ይመጣና ወደ ኬላ ማቋረጫ ወይ ደግሞ ወደ ማርያም የሚያወጣ ነው መሰለኝ መንገድ በሚለው። ከዛ አሁን ደግሞ ወደ መናኸሪያ ገባ ማለት ነው። ከዚች ከመናኸሪያ ይሄ ከዚች ከአሰላ መናኸሪያ ሙዝ ገዛሽ፣ ሀባብ ገዛሽ፣ ቆቆር ዳቦ በቃ ወዘተር የገዛችሁ ትዝታ ያለባችሁ እኔ እኮ እንዲህ ገዝቼ ነበር ለማዘሯ ብላችሁ ቆብቱ። እኔ ግን ቡና ሙዝም ዳቦም ገዝቼ አውቃለሁ። በቃ ለማዘሯ ማለት ነው። ማዘር መታ ስትሄድ ገዝቼ ለእህቴ ልክላታለሁ። ትንሽ እህት አለችኝ መጨረሻ
እንግዲህ አፌ ወጥቶ ወላ ሹፌር ሰጥቶ እስከሚመጣ እኔ ባጃጅ ውስጥ ቁጭ አልኩኝ ማለት ነው። ሰጥቶ ይመጣል። ይሄ መናኸሪያው ነው እንግዲህ ሰጥቶ መጣ ማለት ነው። አሁን ይሄ ሰጥቶ ሲመጣ ነው ቤት ማለት ባጃጅ ውስጥ ገብቶ ቤት አልኩኝ። አቤት 24 ሰዓት ቤት ሁኜ ወጣ ሲባል እንደዚህ እነኚህ ሰዎች ደግሞ እየጨቀጨቁ ነበረ። ቀራጬን ከኔ ጋር ፉቱ ትነሺ፣ ከግንዱ ጋር ይሻልሻል፣ ከቆርቆሮ ከመኪና ከኔ ጋር ብትነሺ ይሻልኛል ምናምን እያሉ እየለከፉኝ ነበረ። አትላከፉ ብዬ እኔ ደግሞ ቀረጽኳቸው። ከዛ እዚህ ሱቅም ትዝታ ያለባችሁ ሰዎች ትዝታችሁን ኮንኩ ማለት ነው ወዳለሁኝ። ለማንኛውም ይሄንን ይመስላል። አሁን ደግሞ ወዴት መሰላችሁ የምንሄደው? ወደ ላርጎ ቦታዬ ነው የምንሄደው። በነገራችን ላይ ይሄ እነኚህ ባጃጅ ሞዴሎች የነቀምት ነው ምናምን ብቻ አላውቅም። የአዳማ የፊት ለፊቱ ነው እንጂ እንትኑ በሩ አጭር፣ የወጣ ያለ የገጠር ቦታዎች በሩ የኋላውም የፊት ለፊቱም አጭር ነውና የኋላው አጭር መሆኑ ተመችቶኝ በቃ እንዲህ እየተናፈስኩላችሁ መኪና ላይ ያለው ስሜት ነው እየተሰማኝ ያለው። ሰው ባለው ነው የምሬን ብላችሁ እኔ በቃ አለ አይደለ ቪክስ መኪና ላይ ያለው መስሎኝ እንደዚህ ያለ አይደል በመስኮት ተንጠላጥሌ ምናምን እየቀረስኩላችሁ ነው። አዳማ እንደዚህ አይነት ቦታም አለ። ዋና ፖስታ ቤቷን ስቀርጽላችሁ አድጋለች ምናምን አትበሉ እነኝስ። ለማንኛውም ብቻ ወደዚህ ሰፈርም እንደዚህ አይነት ሰፈርም አለ አዳማ ውስጥ ለማለት ነው። በነገራችን ላይ እኔም ራሱ ገና ዛሬ ነው እንደ ይሄን ሰፈር ያየሁት። እኔ እንጃ ሂጅበት ስለማላቅ ነው መሰለኝ ሳይው ገርሞኝ እየቀረጽኩላችሁ ነው። እንደዚህ አይነት ሰፈር ነው ያደኩት። እኔም ቦሎ እንደዚህ ነበር የሚመስለው፣ ግን አሁን ላይ ተሸንሽኖ ሰፈሩ በቃ አታውቁትም። ቦሎ ነበር ነው የምትሉት። ይኸው ኩበት ምናምን ከብት ራሱ ማድለቢያ ቦታ አለው። ኩበት ራሱ የተጠፈጠፈ ገጠር ትዝታዬን የቀሰቀሰብኝ ብታይ ጠዋት ተነስቼ ኩበት የምጠፈጥፈው ነገር እና የገጠር ሰዎችም እንደዚህ በትዝታችሁን ኮምኮም አድርጉ። በአዳማ ውስጥ ባለችው ገጠር ማለት ነው።